ሜሮን በመጨረሻም ተሳካላት። ጆሲን ከዛ ቤት አስወጣችሁ። ጆሲን ለማስወጣት እንግዲህ ብዙ ለፍታ ብዙ ርቀት ሄዳ ነበረ፣ ግን በመጨረሻም ተሳክቶላታል። እስከ ዛሬ ድረስ ብዙ ነገር አድርጋ አልተሳካላትም ነበረ እና አሁን እንግዲህ ሳሚ ጆሲ መጥፎ ሰው አድርጎ ስሎታል። በዛሬ ደግሞ ልደፍረኝ ነበረ፣ እኔ ከአጎቴ ልጅ ጋር ነበርኩና ከሌላ ወንድ ጋር ነሽ ብሎ ሰድቦኛል፣ ባለጌ ነሽ ብሎኛል። እኔ እናቴ ታማ የእናቴን ነገር ለማስካከል የእሷን ጤና ለመመለስ ደፋ ቀና ላለው፣ እሱ ደግሞ ከሌላ ወንድ ጋር አሸሼ ገዳሜ እያለች ነው ብሎ ከአንተ ጋር ሊያጣላኝ ሞክረዋል ብላ እንግዲህ ለሳሚ አቀሳስራ ነበረ። ሳሚም ደግሞ ሰሞኑን ጆሲና ሜሮን ማል ባለው ግጭት እንግዲህ በተደጋጋሚ እያየ ስለነበረ እውነት አድርጎ ወስደዋል ማለት ነው የሜሮን አነጋገር። ሰላም ሰላም ቤተሰብ እንዴት ናችሁልኝ? እኔ ወርቅና ውድ የሆናችሁ ቤተሰቦች በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ። በጣም ይቅርታ ሰሞኑን ጠፍቻለሁ። ትንሽ የኛ ቤት ልጅ ታማ ሆስፒታል ገብታ የኛም ሆስፒታል ተመላልሰን እያደርን ነበር። ለዛ ነው ቪዲዮ ያለቀኩት እና ቤተሰቦች ጠፍታለች ብላችሁ እናንተ ማጥጥፉብኝ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንድታበረታቱኝ በትትና እየጠየኩኝ አሴት ክፍል 28 ላይ እንግዲህ ጆሲና ሳሚ ተጣልተዋል። የተጣሉበት ምክንያት ደግሞ ሜሮን ናች። ሜሮን ያልተፈጠረውን ነገር ሳሚ እንዲሰማ ብላ እኔ ነኝ ባልን የመረስኩት፣ እንዴት ባሌን እመርዛለሁ? አንተ ምን አይነት ክፉና የተረገምክ ሰው ነው? ወይስ አንተ ነህ የመረስከው? ብላ እየጮች እንግዲህ ሳሚ እየሰማቸው ነበረ። እንዴት እንደዚህ ትያለሽ ብሎ አንገቷን አንቆ እያስፈራራት ሳሚ ሲያየው እንዴት እንደዚህ ታደርጋለህ ወንድሜ? እኔ እስከዛ ድረስ አክብር ያለው ወድጄ ነበረ። ሜሮን እንኳ ስትናገር በሜሮን ተቃራኘውና አንተ ስናገር ነበር። እንዴት እንደዚህ ታደርጋለህ ብሎ እንግዲህ ከሳሚ ጋር ተጣልቶ ጆሲ ከቤት ወጥተዋል ማለት ነው። ምክንያቱም መጀመሪያም ቀድማ ነግረው ነበረ፣ እኔ ጆሲን እንድትከለክልልኝ ከአጠገብ እንድታርቅልኝ እፈልጋለሁ ብላ ከሳሚ ጋር ተነጋግራ ነበረና ሳሚ እንግዲህ ፍቅሩ ይሁን ፍቅር አለበት ይሁን ምን እንደሆነ አላውቅም፣ አይኑን ጆሮን ተደፍኗል። ቤተሰብ ትክክል ነው ትላላችሁ?